ሰላም ጤና ይስጥልን። የጎልጎል ሚዲያ ቻናላችን ተከታታዮች ሰሞኑን በትግራይ ክልል ያንዣበበው አደጋ የተደቀነው ስጋት ምንድነው? ከመቀሌ ወደ አዲስ አበባ የሚደረጉ ጉዞዎች ያወጡት አስደንጋጭ መረጃ በተመለከተ እንቃኛለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ። በትግራይ ክልል ዳግም ያንዣበበው የጦርነት ስጋት ለግዳጅ አፈሳ በመሸሽ ወደ አዲስ አበባ የሚያመሩ ወጣቶች ለዳግም ችግር ተጋልጠዋል። ወደ አዲስ አበባ ካመሩት ወጣቶች መካከልም በከተማዋ የመጠለያ የምግብና የስራ ጦት ገጥሟቸው ጎዳና ላይ ለማደር መገደዳቸው ይናገራሉ። ከሰላም ስምምነቱ በኋላ የትግራይ ህዝብ የጥይት ድምጽ በመቆሙ ደስተኛ እንደነበር የሚያስታውሱት ወጣቶቹ ባለፉት የጦርነት ዓመታት ያጧቸውን እድሎች ለማካካስ በተስፋና በታላቅ ተነሳሽነት ወደ ስራ ለመግባት ይሞክሩ እንደነበር፣ በዚህም በትግራይ የተለያዩ እንቅስቃሴዎች መለሰው ማንሰራራት ጀምረው ህዝቡ ከጦርነት ስጋት ለጥቂት ጊዜ እረፍት አግኝቶ እንደነበር ይነገራል። ይሁን እንጂ ይህ የሰላም አየር በትግራይ ሰማይ ስር ከ2 ዓመታት በላይ ሊሻገር አለመቻሉም ሲያስረዱም፣ ይባሱም ብሎ በፌዴራል መንግስትና በህወሓት መካከል ያለው ውጥረት አይሎ በአሁኑ ወቅትም በየመንገዱ ከመኖሪያ ቤት በኃይል የሚሄደው የግዳጅ አፈሳ ወጣቱን ተስፋ አስቆርጦታል። ከእያንዳንዱ የትግራይ ወጣት ላይ 6 ዓመት እንደተቀነሰ አድርጌ ነው የምቆጥረው የሚለው አንድ ወጣት 2 ዓመት በጦርነት አሳለፍን፣ 4 ዓመቱ ደግሞ ጦርነት በሌለበት ስጋት ውስጥ አለፈም። ስራ የለ፣ እንቅስቃሴ ቆሟል። በትግራይ ወጣቶች ላይ ትልቅ መሰበር አለ ሲሉ በምሬት ይናገራሉ። ከጦርነት የግዳጅ አፈሳ ለማምለጥም እግራቸው ወደ መራቸው የሚሰደዱ ወጣቶች አዲስ አበባ ቢደርሱም የጠበቃቸው ሌላ የችግር ምዕራፍ መሆኑን ይገልጻሉ። የችግሩ ገጽታ ለሴቶች ይበልጥ ፈታኝ ሆኗል። በተለይ ወጣቶች እንደሚሉት ጦርነት ሸሽተው ወደ አዲስ አበባ ከተማ ካመሩ የትግራይ ወጣቶች አንዷ ወጣት እንደተናገረችው ያለፉት ዓመታት ለትግራይ ወጣት በተለይ ለሴቶች ፈታኝ ነበር ትላለች። በጦርነቱ ወቅት ብዙ ሴቶች ለአካላዊና ስለንቦናዊ ጥቃት ተጋልጠዋል የምትለው አሁኑ በትግራይ ያለው ውጥረት ሸሽታ ወደ አዲስ አበባ ብትመጣም ሁኔታው ለሴቶች የበለጠ አስቸጋሪ መሆኑ ትናገራለች። ከሴቶች አንጻር ሲታይ ወንዶች የተሻለ ችግር የመቋቋም አቅም አላቸው። ለእኛ ለሴቶች ግን ሁሉም ነገር ከባድ ነው። ሰው ስራ ካልሰራ እንዴት መኖር ይችላል? ብዙ ሴቶች ልጆቻቸው ይዘው ጎዳና ላይ ወጥተዋል። ብዙ ሴቶች የአዲስ አበባ ኑሮ አልሳካ ስላቸው በህገወጥ መንገድ ወደ አረብ ሀገር እየተሰደዱ ለተለያዩ ችግሮችም እየተዳረጉ መሆናቸው ይናገራሉ። ቤተሰብ ያለው ንብረት እየሸጠ ልጄ ይውጣልኝ እያለ ነው። በተለያዩ ከተሞች የሚኖሩ ወላጆችም ልጆቻቸውን ከትግራይ ለማውጣት የተለያዩ ሙከራዎች እያደረጉ እንደሆኑ የሚያመለክት መረጃ። በትግራይ ያለው የጦርነት ድባብ እጅግ አስፈሪ በመሆኑ ስደትን ለመምረጥ መገደዱ ይነገራል። ወደ አዲስ አበባ ከመጣ 3 ወራት ቢቆጠርም 3 ቀናት ያስቆጠረው አንድ ወጣት ለአንድ ክፍል ከ10,000 እስከ 15,000 ብር የሚጠየቀው የቤት ኪራይና የስራ ማጣት ችግር ህይወቱ ፈታኝ አድርጎታል። እኔ ህይወቴን ለማትረፍ ነው ወደ አዲስ አበባ የመጣሁት፣ ይሁንና ኑሮ እጅግ ውድ ሆኗል። በትግራይ ያለው ቤተሰብ አሁን ላይ ያለው ንብረት እየሸጠ ልጄ ከትግራይ ውጣልኝ ነው የሚለው። የትግራይ ወጣት ከህይወት ጋር ትግል ነው የገጠመው። መሞት ይሻላል በሚል የተሻለው መጥፎ ነገር መርጠናል። ትግራይ ክልል የጦርነት ድባብ ያስከተለው ተጽዕኖ ከባድ ነው ሲሉ ይገልጻሉ። በሰሜን ኢትዮጵያ የጦርነት ድባብ ባስከተለው ስጋት ወደ መቀሌ የሚጓዘው ይልቅ ከዚያ ወደ መሀል ሀገር የሚሄደው እየበረታ ነው። በተለይ በየዓመቱ ከነሐሴ 16 ቀን ጀምሮ ለተከታታይ 3 ቀናት የሚከበረው የአሸንዳ ክብረ በዓል እንኳን ወደ ክልሉ የሚጎርፉ ቱሪስትና የበዓሉ ታዳሚዎች እንቅስቃሴ ዘንድሮ ቀዝቅዟል። በተለይ አስተያየቶች የሚሰጡ የትግራይ ክልል መቀለ ከተማ ነዋሪ እንደሚሉት ሳምንት ለወትሮ ቢሆን የዚህ ክልሉ ተወላጆችና እንግዶች ለአሸንዳ ፌስቲቫል በወረፋ ወደ ከተማዋ የሚጎርፉት ሳምንት ነበር። የባስ ብሎ ግን በአየርና በትራንስፖርት አማራጮች ወደ ክልሉ የሚመጡ ሰዎች ቁጥርም እጅጉ ከፍተኛ እንደነበር የሚያስረዱት፣ አሁን ግን በዚህ ያለው ዝግጅት የጦርነት እንደመሆኑ በተለይ ወጣቱ የማህበረሰብ ክፍል በግፍም በክልሉ ወጥቷል በማለት በተለያዩ ወጣቶች ላይ ከቀብር ቦታና የእምነት ስፍራዎች ጭምር የሚደረግ አፈሳ ክልሉን ከፌስቲቫል ይልቅ የጦርነት ድባብ እንዲለብስ አድርጓል የሚል መረጃ ነው የወጣው። በርካታ ሰዎች በአየር ትራንስፖርት አማራጭ እንጂ የባስ መንገዶችን ተዘጋግቶ መንቀሳቀስ አዳጋች ሆኗል የሚሉ አስተያየት ሰጪዎች በመደበኛ በየቀኑ የ6 በረራዎች ወደ መቀሌ ብቻ የሚደረገው የአየር መጓጓዣ አማራጭ ለማግኘት እስካሁን ከ2 ሳምንት በላይ መጠበቅ ግድ ይላል። በመቀሌና በአዲስ አበባ መካከል የተጓዦች አለመመጣጠንም አስጊ ሁኔታ ላይ ተጥሏል። አንድ አስተያየት ሰጪ እንደሚለው በአሁኑ
ወቅት በርካታ ህዝብ ከክልሉ የሚወጣት ፍላጎት ስላለው በአየር ትራንስፖርት ቢሆን በአዲስ አበባ ወደ መቀሌ የሚካሄደው ከመቀሌ ወደ አዲስ አበባ የሚካሄደው ሰው ቁጥርም አልተመጣጠነም። በሰው የጉዞ ፍላጎት ላይ ሌላው አሉታዊ ጉዳይ ሆኗል። እኔ አሁን በቅርቡ አዲስ አበባ ነበርኩኝ። በአየር ትራንስፖርት ወደ አዲስ አበባ ለመሄድ ወደ 12 ቀናት ወረፋ ጠብቄያለሁ። ከዚህ ግን ስንመለስ አውሮፕላን እንኳን ልንሞላ የተወሰነ ሰው ብቻ ነበር። በተለይ ወደ መቀሌ የሚመለስ ወጣት አለማስተዋሉ ትዝብቱም ያጋራሉ። በአሁኑ ወቅት ጦርነት ፍራቻ የተወሰነ ኢኮኖሚ አቅም ያላቸው ሰዎች ከክልሉ እየወጡ እንደሚገኙ ወጣቱንም ያመለክታል። የወጣቱ ሁኔታ በዚህ ሁኔታ እንዳለም ያመለክታሉ። ወደ መቀሌ ብቻ ከሚደረገው ዕለታዊ 6 በረራዎች ወደ አዲስ አበባ እንጂ ወደ መቀሌ የሚጓዝ መንገደኛ የለም። በቅርቡ በትግራይ ክልል ሊከሰት ይችላል በሚል ስጋት ጦርነት በመሸሽ ከመቀሌ ወደ አዲስ አበባ መምጣቱን ገልጾ አስተያየቱን ያጋራው ሌላኛው ወጣት ከመቀሌ ወደ አዲስ አበባ ለመምጣት የ20 ቀን ግዳጅ ወረፋ መጠበቅ እየግድ ቢልም ከአዲስ አበባ ወደ መቀሌ ግን የአየር በረራ ባዶ ሊባል የሚችል መጠን እየተከናወነ ነው። የዘንድሮ አሸንዳ ክብረ በዓል ዝግጅት እጅግ አስፈሪ የሆነ የመጣ ሲሆን አሁን የያዝነው ሳምንት በትግራይ ክልል አሸንዳ የልጃገረዶች ዓመታዊ ፌስቲቫል ለማክበር ጉዟቸው ሁሉ ወደ ክልሉ የሚደረግበት ዋነኛው ጊዜ ነበርም። ወጣቶች የመቀሌ ከተማ ነዋሪዎች እንደሚሉት ዘንድሮው ይህ ድባብ ካናቴው አይታይም። ምንም ድባብ የለም። ሲጀመር የመቀሌ ህዝብ ወጥቶ አዲስ አበባ ነው ያለው፣ ይችም ጦርነት እስክታልፍ ድረስ ብለዋል። በስነ ጥበብና ባህል በማስተዋወቅ ላይ የተሰማረች የቆየችው አንዷ ነዋሪም የዘንድሮ አሸንዳ ዝግጅቱ እጅግ ተቀዝቅዞ የለም በሚባል ደረጃ ላይ ነው በማለት ይልቁንስ ከዚህ በፊት በክብረ በዓሉ ላይ በደረሰው ጾታዊ ጥቃት ህይወቷን ያለፈው ዘውዱ ሀፍቱ የምትዘከርበት ዓመት እንደሚሆን ትገልጻለች። ለበዓሉ ተብሎ ወደ ክልሉ የሚሄዱ ሰዎች ቁጥርም እጅጉን ወጣቷ የተመናመነ በመሆኑ የባህል አስተዋዋቂ ከክልሉ ሊነሳ ከቋፍ የደረሰው ግጭትን በመተቸት አስተያየቶች እየተሰጡም ይገኛሉ። ትግራይ የዛሬው ዓመት አሸንዳ አሳዛኙ በመቀሌ ከተማ ይከበር የነበረው ያንን ድባብ የጦርነት እንጂ የባህል አይመስልም የሚል ትችትና አስተያየትም እየተሰጠ ነው።